ዶክተር ሰይፈ ታደለ ኪዳኔ ይባላል። በአሁኑ ጊዜ በደቡብ አፍሪካ ጆሃንስበርግ ዩኒቨርሲቲ የአንድ የጥናት ማዕከል ኃላፊ ሆነው በማገልገል ላይ ይገኛሉ። በተለያዩ አርዕስቶች 6 መጽሐፍትንም ጽፈዋል። ነፃ አውጪዎችን ለመደገፍ እስከ ፍልስጤም የተጓዙ ኢትዮጵያዊ ናቸው። በዚህ ጥንቅር ከፍልስጤማውያን ጋር በራማላህ አደባባዮች ያደረጉትን ትግል እናጋራችኋለን። ለቢቢሲ ባጋሩ ታሪካቸው ከውልደታቸው ጀምሮ በሀገር ውስጥ የነበረውን የልጅነታቸውን መልክ፣ የወጣትነት ትግላቸውን ከአፍሪካ አልፎ እስከ መካከለኛው ምስራቅ የተሻገረ ሂደቱንም ያስቃኙናል። በኢትዮጵያዊ የፍልስጤም አጋር የኢትዮጵያን የትላንት መልክም እናስታውሳችኋለን። የሰው ልጅ ከግለኝነት ነፃ የሆነ ባህሪ ተላብሶ ለሌሎች መትረፍ አለበት የሚለው የዘወትር እምነታቸውና መለያቸው ነው። በዚህ መሰሉ መርህ ገና በወጣትነት ዘመናቸው ከሀገራቸው አልፈው ለሌሎች ሕዝቦች የጸረ ጭቆና ትግል ደጋፊ ሆነው ዘመናቸውን ሁሉ በትግል እያሳለፉ ካሉት ፍልስጤማውያን ጎን ተሰልፈዋል። ለዚህ ውሳኔያቸውና እምነታቸው እንደነ ቼ ጉቬራ ያሉ የቀደሙ ዓለም አቀፍ ድንበር የለሽ የነጻነት ትግል አቀጣጣዮች ተጽዕኖ አሳድረውባቸው እንደሆነ ሲጠየቁ ቼ ጉቬራን የመሆን ህልምም አልነበረኝም ሲሉ ይመልሳሉ። ይልቁንም ከልጅነታቸው ጀምሮ በአገር ውስጥ ሲያዩት የኖሩት የድህነትና የሰቆቃ ሕይወት በሂደት ጭቆናን በማንኛውም መልኩ ለመፋለም እንዳነሳሳቸው ይናገራሉ። የአፄ ኃይለ ሥላሴ ሥርዓት ሊወድቅ 1 ዓመት ሲቀረው በአዲስ አበባ ፊት በር እየተባለ በሚጠራው አካባቢ ነው የተወለዱት። ከሸራተን ሆቴል ፊት ለፊት ያለውና አሁን ወዳጅነት ፓርክ የተሰራበት አካባቢ የልጅነት ዓለማቸውን አሳልፈውበታል። አብዛኛው የልጅነትና የወጣትነት ዕድሜያቸውን በደርግ ዘመን እንደኖሩት ተናግረው በወቅቱ የነበረውን አስከፊ ችግር እየተመለከቱ ማደጋቸውንም አውስተዋል። በቤተሰብ ደረጃ ከጥሩ ኑሮ ወደ ታችኛው እርከን ያሽቆለቆልንበት፣ ኑሯችን የተናጋበት ወቅት ላይ ነበርን። የከፋ የድህነት መልክ የሚታይበት የመጨረሻው የኑሮ ጥግ ላይ የነበሩ ሰዎች የሚኖሩበት አካባቢ ውስጥ ነው የኖርኩት። በቤታችን ውስጥ አየው የነበረው ሁኔታ አስከፊ ነበር። ወቅቱ ስለ ረሃብ የሚወራበት፣ ብዙ ሕዝብ ከገጠር ወደ ከተሞች የሚፈልስበት፣ ሩዝ የሚባል ምግብ በእርዳታ የሚታደልበት ወቅት ነበር። በጣም መሰረታዊ የሚባሉ ሸቀጦችን ማግኘት ቅንጦት የሆነበት፣ ክብሪትና ሳሙና ሳይቀር በኮታ ከቀበሌ በሰልፍ የሚታደልበት ጊዜ ነበር ይላሉ። ዳቦ በቁጥር ነበር የሚሰጠው፣ በሰልፍ ነው የሚገኘው። ወተትም አይታሰብም በማለትም ያውሳሉ። ከድህነቱ ባሻገር የጭቆናው ስፋትና ጥልቀትም እንዲሁ እረፍት የሚሰጥ አልነበረም። ጭቆናውም ድህነቱም ነፍሴን ያስጨንቃት ነበር። ይህ ተገቢ የሰው ልጅ የኑሮ ደረጃ አይደለም እላለሁ። የተሻለ ሕይወት የምለው የማወዳደርበት ዕውቀቱና ተጋላጭነቱ ባይኖረኝም ያን የመሰለ አስቀያሚ ሕይወት ለሁላችንም አይበጅም የሚል ድምዳሜ ላይ ግን ደርሻለሁ። በደመ ነፍስ የመጣ የጸረ ጭቆና ስሜት ነው ሲሉም ያክላሉ። በ1980ዎቹ የተነሳኋቸውን ፎቶዎች ስመለከት በወቅቱ በኢትዮጵያ የነበረው የተሳከረ ሁኔታ፣ ኢኮኖሚያዊ ምስቅልቅል ብሎም ማህበራዊ ቀውስ፣ ስር የሰደደ ድህነት፣ ፖለቲካዊ ውጥረት፣ እረፍት የሚነሳ ጭቆናና አስከፊ ሕይወት ድቅን ይሉብኛል የሚሉት ዶክተር ሰይፈ በእነዚህ መልኮች የገለጹትን ወቅትም ግራ የመጋባት ዘመን ነው ይሉታል። ይህም ገና በለጋ ዕድሜያቸው ወደ ትግሉ ዓለም እንዲቀላቀሉ ሳይገፋፋቸው አልቀረም። ባለታሪኩ እንደሚሉት በ1979 አካባቢ የደርግ ሥርዓት መናጋት የጀመረበት ወቅት ነበር። አገራችንን እንለውጣለን የሚል እምነት የነበራቸው የኢህአፓና የመኢሶን ሰዎች በደርግ ታስረው አሊያም ተገድለው ካልሆነም ከሀገር ተሰደው በጥቅሉ ከነበሩበት ተጠራርገው የጠፉበት፣ ሕዝቡም በግራ መጋባት ስሜት ውስጥ የነበረበት ዘመን ነው። በዚህ ጊዜ ዶክተር ሰይፈ በ16 ዓመታቸው የኢትዮጵያ ሕዝባዊ ዲሞክራሲያዊ ኅብረት ወደሚባል ድርጅት ተቀላቀሉ። እኔ በአግባቡ ሳላውቀው ነው ዶክተር ሃይማኖት በምትባል ሰው አማካይነት የተመለመልኩት። የድርጅቱን ሰዎች ሳር ቤት አካባቢ ሄጄ ያገኘኋቸውና መጽሐፍ ሰጡኝ። ከዚያ በኋላ ግን በመደበኛነት መገናኘት ጀመርን። ያኔ የ8ኛ ወይም የ9ኛ ክፍል ተማሪ ነው የነበርኩት ብለዋል። እነሱ ገና ልጆች ቢሆኑም መልማዮቻቸው ግን ለሆነ ተልዕኮ እንዳዘጋጇቸው ያስታውሳሉ። ከዚህ ጀርባ የነበሩት ዋናዎቹ የድርጅቱ ሰዎች ከትግራይና ከኤርትራ ሳይሆኑ አይቀሩም የሚሉት ዶክተር ሰይፈ የተሰጣቸው ተልዕኮም ከአንድ የደርግ የደህንነት ባለስልጣን ቤት የተለያዩ መረጃዎች የያዙ ሰነዶችን ማውጣት ነበር። እሳቸውና ጓደኞቻቸው ይህን ተልዕኮ በሚገባ ፈጸሙ። ዳጎስ ያለ ገንዘብም ተከፈላቸው። በእርሳቸው አገላለጽ ከዚያ በፊት አይተውትም አግኝተውትም የማያውቁት የገንዘብ መጠን ነበር። እርሳቸውና ጓዶቻቸው ይህን ተልዕኮ ፈጽመው በሰላም የሰነበቱበት ጊዜ ግን አጭር ነበር። ግዳጃቸውን በተወጡ በጥቂት ጊዜ ውስጥ የተልዕኮ አቀናባሪዎችና ፈጻሚዎች በደርግ የደህንነት ሰዎች ከያሉበት ተለቅመው ማዕከላዊ ገቡ። ከዚያም ወደ ዓለም በቃኝ እስር ቤት ተወረወሩ። እዚያም በብዙ ስቃይና መከራ የታጀቡ 4 የሥራ ዓመታትን አሳለፉ። እግራችን በሰንሰለት ታስሮን ይኖር ነው። ካራቴ ስለሚሰሩ ዘለው ይጠፋሉ ተብለን በሰንሰለት ታሰርን።
መጸዳጃ ቤት ስንሄድ ብቻ ነበር የሚፈቱም ብለዋል። ዶክተር ሰይፈ በ16 ዓመታቸው ወደ ፍልውሃ እየወሰደች ሻይና ጭማቂ ትጋብዛቸው የነበረችውና የፖለቲካ ድርጅቱን እንዲቀላቀሉ መንገዱን ያሳየቻቸው ዶክተር ሃይማኖትን ከዓመታት በኋላ በዓለም በቃኝ እስር ቤት አግኝተዋታል። ከእስር ቤቱ በሕይወት ስለመውጣቷ ግን የሚያውቁት ነገር የለም። የእሷን መጨረሻ ባያዩም በርካቶች ግን መረሸናቸውን ሰምተዋል። አብረዋቸው ወደ ማዕከላዊ ከገቡት 27 ወጣቶች መካከል 21ዱ ተገድለዋል። እርሳቸውም ሞት ተፈርዶባቸው ቀናቸውን ሲጠብቁ ነበር ደርግ ሊወድቅ አካባቢ በምህረት የተለቀቁት። የዶክተር ሰይፉ ታደለ ዓለም አቀፋዊ የጸረ ጭቆና ትግል ጅማሬ የመጣው ከደርግ ውድቀት ማግስት ነበር። በዚህ ወቅት ከእስር ቤት እንደወጡ በቄራዎች ድርጅት ውስጥ ተቀጥረው መስራት ጀመሩ። በመብት ተሟጋችነት ሲሰሩ ከነበሩት ከነ ፕሮፌሰር መስፍን ወልደ ማርያም ጋር የተገናኙትም በዚሁ ጊዜ ነበር። በዚህ መሃል ነበር ዶክተር ሰይፈ ወርልድ ፌዴሬሽን ዲሞክራቲክ ዩዝ ከተሰኘ የዓለም ወጣቶች ፌዴሬሽን አባላት ጋር በመተዋወቅ ወደ ውጭ ሀገር የመሄድ ዕድል ያገኙት። ይህን ዕድል በመጠቀም ወደ ፖርቹጋል አቅንተው በድርጅቱ ጉባኤ ላይ በተሳተፉበት ጊዜ የድርጅቱ ሊቀመንበር ኮሚሽን አባል ሆነው ተመረጡ። ከፖርቹጋሉ የዓለም ወጣቶች ፌዴሬሽን ጉባኤ በኋላ ከባልደረቦቻቸው ጋር ሆነው የዓለም የጸረ ጭቆና ትግልን መቀላቀል የሚለውን ሐሳብ አመጡ። ትግላቸውንም በዚሁ በአፍሪካ እንደሚጀምሩ ተስማሙ። ከዚያም ደግሞ ፍልስጤማውያንን ተቀላቀሉ። የፍልስጤምን ትግል ሲያስታውሱ በፌዴሬሽኑ አመራር ውስጥ ፍልስጤማውያንም ስለነበሩበት እነሱ ስለማያባራው የሕዝባቸው ትግልና የበርካቶች እልቂት መንስኤ ስለሆነው የእስራኤልና የፍልስጤማውያን ግጭት ያስረዷቸው ዶክተር ሰይፍና ሌሎች ወጣቶች ትግሉን ለማገዝ ወደ ፍልስጤም እንደተጓዙ ያስታውሳሉ። ከልጅነቴ አንስቶ የእስራኤል አምላክ እየተባለ በሚጸለይበት ሀገር ባድግም ፍልስጤማውያን በጣም የተጨቆኑ ሰዎች ናቸው ብዬ አምን ስለነበር ከእነርሱ ጎን ተሰልፌ ታግያለሁ። ሰው እንዴት ያለ ሀገር ይኖራል ብዬ ጠይቅ ነበር። ይህም ነው የእነሱን ትግል እንድደግፍ ያነሳሳኝ። ማንም በገንዘብ አልደገፈኝም። የራሴን ገንዘብ አጠራቅሜ ነው ወደዚያ የሄድኩት። በቆይታዬ ኢንቲፋዳ በሚባለው የፍልስጤማውያን ትግል ለ2 ጊዜያት ተሳትፌያለሁ። ከእነርሱ ጋር ወደ አደባባዮች በመውጣት ድንጋይ ሲወረውሩ፣ አስለቃሽ ጭስ ሲተኮስባቸውም አብሬ ነበርኩ የሚሉት ዶክተር ሰይፈ በዚህም ከጎናቸው ቆመው ድጋፋቸውን ማሳየታቸውን ይናገራሉ። በፍልስጤም ግዛት ውስጥ የነበራቸው ቆይታም ቤት ለቤት እየዞሩ ከተመደቡላቸው ቤተሰቦች ጋር ውይይት ያደርጉ ነበር። በቆይታዬ 7 ቤተሰቦችን ጎብኝቻለሁ። እስከ 3 ቀናት ከተመደበልን ቤተሰብ ጋር እናድራለን። እየዞርን ስለ ትግሉም እናወራለን። እየዞርን ስለ ትግሉ እናስተምራለን። ሞራላዊ ድጋፍም እንሰጥ ነበር። በተጨማሪም ዓለም ትግላቸውን እንዴት እንደሚገነዘበው በመንገር ብቻቸውን እንዳልሆኑም እናሳውቃቸዋለን ይላሉ። በዚህ ድንበር፣ ዘርና ቀለም ሳይገድባቸው ለተጨቆኑ ሕዝቦች ድምፅ በመሆን ስቃያቸውን በመጋራት በአካል ከጎናቸው ተሰልፈው አጋርነታቸውን በማሳየታቸው እርካታ ይሰማቸዋል። ዶክተር ሰይፈ በፍልስጤም ትግል መሳተፋቸው ስለሚሰጣቸው ትርጉም ሲናገሩ በስቃያቸው ጊዜ ከጎናቸው ቆሜ ኃላፊነቴን ተወጥቻለሁ። ከዚህ በኋላ ብሞትም አይቆጨኝም። ሁል ጊዜም ለሰው ልጆች መትረፍ አለብኝ የሚል ጽኑ እምነት አለኝ ይላሉ።